አፋድ ጎንደር ጠቅላይ ግዛት እዝና አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ፋኖዎች በጥምረት በመሆን በጠላት ሰራዊት ላይ ድል ተቀዳጅተዋል። አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር እንዲሁም አፋድ ጎንደር ጠቅላይ ግዛት እዝ ፋኖዎች በጋራ በመናበብ ጠላት የሰፈረባቸው ከተሞች ዘልቀው በመግባት አስደናቂ ጀብድ መፈጸማቸውን የፋኖ ወታደራዊ ምንጮቻችን ተናግረዋል። የአማራ ፋኖ ህዝባዊ ድርጅት አፋድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ላገዛዙ ሰራዊት ያቀረበውን ጥሪ ተከትሎ 264 የሚሆን የብልጽግና ሰራዊት ፋኖን መቀላቀሉ ተገልጿል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። በክልሉ መቀመጫ ባህር ዳር ከተማ የመሸገው ቅጥረኛ ሚሊሻ በሰላማዊ ሰዎች ላይ የሚፈጽመው ጥቃት ተባብሶ ቀጥሏል። ራሱን የሀገር መከላከያ ሰራዊት ብሎ ከሚጠራው ኃይል ጋር በመቀናጀት በህዝብ ላይ እየተኮሰ የሚገኘው ተከፋይ ሚሊሻ በሰላማዊ ወጣቶች ላይ እንዲሁም በንግዱ ማህበረሰብ ላይ የሚያደርሰው ግፍና መከራ ተባብሶ መቀጠሉን የከተማዋ ነዋሪዎች ለሚዲያችን ተናግረዋል። ከሱዳን ጦር ጋር ውጊያ ላይ ያለው የፈጥኖ ደራሽ ኃይል ከቀናት በፊት በተቆጣጠራት ኤልፋሻር ከተማ በሚገኝ ሆስፒታል ውስጥ በመቶዎች የሚቆጠሩ ንጹሃን ሰዎችን መግደሉን የተባበሩት መንግስታት የዓለም ጤና ድርጅት አስታውቋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሐሙስ ጥቅምት 20 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። አፋድ ጎንደር ጠቅላይ ግዛት እዝና አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ፋኖዎች በጥምረት በመሆን በጠላት ሰራዊት ላይ ድል ተቀዳጅተዋል። አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር እንዲሁም አፋድ ጎንደር ጠቅላይ ግዛት እዝ ፋኖዎች በጋራ በመናበብ ጠላት የሰፈረበት ከተማ ዘልቀው በመግባት አስደናቂ ጀብድ መፈጸማቸውን የፋኖ ወታደራዊ ምንጮቻችን ተናግረዋል። በትናንትናው ዕለት በምዕራብ በለሳ በተለያዩ አካባቢዎች ባደረጉት ማጥቃት ሚሊሻዎችን ጨምሮ የጠላት ኃይል ከፍተኛ ሰብአዊና ወታደራዊ ኪሳራዎችን አስተናግደዋል። ከሞቱት በተጨማሪ በአውደ ውጊያው ጉዳት የደረሰባቸው የሰራዊቱ አባላት አርባያ የመጀመሪያ ደረጃ ሆስፒታል መግባታቸው ተጠቁሟል። በተመሳሳይ ማክሰኝት ከተማ በሶስት አቅጣጫዎች ዘልቀው የገቡት የፋኖ ኃይሎች በጠላት ኃይል ላይ እርምጃ ወስደዋል። ፋኖቹ ለሰዓታት ከተማዋን በቁጥጥር ስር አውለው የቆዩ ሲሆን የከተማዋ ሚሊሻና የስርዓቱ አገልጋይ ካቢኔዎች እግሬ አውጪኝ ከተማዋን ጥለው ሸሽተዋል። እንዲሁም የጠላት ኃይል ሰፍረው በሚገኝባቸው ከተሞች አምባ ጊዮርጊስና አዲስ ዘመን ከአንድ ቀን በፊት ጀምሮ ይህ ዜና እስከተጠናከረበት ጊዜ ድረስ ውጊያ እየተካሄደ እንደሚገኝ ተጠቁሟል። በዚህ ማጥቃት ጎንደር የበጋሻው ክፍለ ጦር አምባ ጊዮርጊስ ከተማ በመግባት በአብይ አህመድ ሰራዊት ላይ የማያዳግም እርምጃ የወሰደ ሲሆን በጥቃቱ 5 የሚሆኑት ሲደመሰሱ 8ቱ ቁስለኛ መደረጋቸው ታውቋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ላገዛዙ ሰራዊት ያቀረበውን ጥሪ ተከትሎ 264 የሚሆን የብልጽግና ሰራዊት ፋኖን መቀላቀሉ ተገለጸ። ከሰሞኑ በመራቤት አውራጃ በሜዳ ሬማ ወረዳ ዙሪያ ካገዛዙ ኃይል ጋር አብረው ተቀናጅተው በህዝብ ላይ ጥቃት ሲያደርሱ የቆዩ የሚሊሻ ኃይሎች በፋኖ የተደረገላቸውን ጥሪ ተቀብለው በቀጠና የሚገኘውን ክፍለ ጦር መቀላቀላቸውን የአጼ ዳዊት ክፍለ ጦር የሰው ኃይል አስተዳደር ኃላፊ አርበኛ መምህር በለጠ ባሻው ለኮሩ በላከው መረጃ ገልጸዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ወደ ሜዳ ሬማ ወረዳ ከገባ ጀምሮ ወደ ፋኖ የሚቀላቀለው የሚሊሻ ኃይል ቁጥር 264 መድረሱን አስታውቋል። የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር የሰው ኃይል አስተዳደር ለኮሩ በላከው የ3 ሳምንት ሪፖርት መረጃ መሰረት ከፍተኛ ቁጥር መመዝገቡን የኮሩ ሚዲያና ኮሚኒኬሽን ክፍል ኃላፊ መምህር ፋኖ ይድነቃቸው አረጋግጧል። በዚህ አገዛዙን የመክዳት እንቅስቃሴ በሞረትና ጅሩ ወረዳዎች የከዱ የሚሊሻ ኃይሎችን የተቀበሉ የአበባ አረጋይ ክፍለ ጦር አመራሮች ከመቅረት ማርፈድ ይሻላል ብለን ተቀብለናቸዋል ማለታቸው ተሰምቷል። አፋድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አካል የሆነውን የራስ አበባ አረጋይ ክፍለ ጦርን የተቀላቀለው የሚሊሻ አባሉ አቶ ጌታ መሳይ ታደሰም በአገዛዙ ቤት ውስጥ በሚሊሻ ኃይሎች ላይ የሚደርሰውን ጫናም አጋልጧል። የሚሊሻ ኃይሎቹ በመከላከያ ሰራዊት እንደሚገረፉና ያለ መከላከያ ፍቃድ ከተንቀሳቀሱ በመሳሪያ አፈሙዝ እንደሚወጉም ተናግረዋል። አክሎም አሁን ላይ ሰራዊቱ ተስፋ ቆርጧል ያለ ሲሆን እያንዳንዱ የሚሊሻ አባል በቅርቡ ሙሉ በሙሉ አመራሩ ላይ እርምጃ በመውሰድ ፋኖን እንደሚቀላቀል አረጋግጧል።
በመጨረሻም ፋኖ ላደረገልኝ መልካም አቀባበል አመሰግናለሁ ሲል ምስጋናውን ለክፍለ ጦሩ አቅርቧል። የክፍለ ጦሩ አመራሮች በበኩላቸው ከመቅረት ማርፈድ ይሻላል ብለን ተቀብለናቸዋል በማለት ለራስ አበበ አረጋይ ክፍለ ጦር እጁን ለሰጠው የሚሊሻ አባል የተናገሩ ሲሆን በቀጣይ አስፈላጊውን የታድሶ ትምህርት እንደሚሰጠውና የራሱን ምርጫ መጠቀም እንደሚችል ተናግረዋል። በተመሳሳይ በወሎ ቀጠና ከ50 በላይ የጸረ አማራው ብልጽግና ቡድን መከላከያ ሰራዊት አባላት ከነሙሉ ትጥቃቸው ፋኖን መቀላቀላቸው ታውቋል። የፋሽስቱን አገዛዝ በመክዳት ፋኖን ከተቀላቀሉት ከ50 በላይ ወታደሮች መካከል አንድ የሻለቃ አዛዥን ጨምሮ 11 የሻምበል አመራሮች እንደሚገኙበት የመረጃ ምንጮች ተናግረዋል። የመከላከያ ሰራዊት አባላቱ 46 የነፍስ ወከፍ መሳሪያዎችንና ተተኳሾችን ጨምሮ ሌሎች ወታደራዊ ቁሳቁሶችን በመያዝ አፋብኃ ምስራቅ አማራ ቀጠና አጼ ምኒልክ ዕዝን ስለመቀላቀላቸው ታውቋል። በክልሉ መቀመጫ ባህር ዳር ከተማ የመሸገው ቅጥረኛ የሚሊሻ ኃይል በሰላማዊ ሰዎች ላይ የሚፈጽመው ጥቃት ተባብሶ ቀጥሏል። ራሱን የሀገር መከላከያ ሰራዊት ብሎ ከሚጠራው ኃይል ጋር በመቀናጀት በህዝብ ላይ እየተኮሰ የሚገኘው ተከፋይ ሚሊሻ በሰላማዊ ወጣቶች ላይ እንዲሁም በንግዱ ማህበረሰብ ላይ የሚያደርሰው ግፍና መከራ ተባብሶ መቀጠሉን የከተማዋ ነዋሪዎች ለሚዲያችን ተናግረዋል። በንግዱ ማህበረሰብ ላይ የሐሰት ውንጀላዎችን በመስጠት መደራደሪያ በሚል በመቶ ሺዎች የሚቆጠር ገንዘብ የሚዘርፈው የሚሊሻ ኃይል ያገኛቸውን ወጣቶች ሁሉ የፋኖ መረጃዎች ናችሁ በሚል አፈናና ድብደባ እንደሚፈጽምባቸውም ተገልጿል። የሚሊሻ ኃይሎቹ ከሰሞኑ ባህር ዳር ከተማ ቀበሌ 11 አባይ ማዶ ተብሎ በሚጠራው አካባቢ በርካታ ወጣቶችን ከፑል ቤት አፍነው ወስደዋል የሚሉት የመረጃ ምንጮቻችን ወጣቶቹ በከተማዋ በሚገኙ ፖሊስ ጣቢያዎች ቢፈለጉም ሊገኙ አልቻሉም ብለዋል። ከጸረ አማራው አገዛዝ ጋር በመቀናጀት በህዝብ ላይ ጥቃት እያደረሰ የሚገኘው የሚሊሻ ኃይል ዛሬም በከተማዋ በመንቀሳቀስ በማህበረሰቡ ላይ ከፍተኛ ግፍና መከራ እየፈጸመ እንደሚገኝ የመረጃ ምንጮች ተናግረዋል። ከሱዳን ጦር ጋር ውጊያ ላይ ያለው ፈጥኖ ደራሽ ኃይል ከቀናት በፊት በተቆጣጠራት ኤልፋሻር ከተማ በሚገኝ ሆስፒታል በመቶዎች የሚቆጠሩ ንጹሃን ሰዎችን መግደሉን የተባበሩት መንግስታት የዓለም ጤና ድርጅት አስታወቀ። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አዳኑ የሚመሩት ተቋም ሆስፒታል ውስጥ 460 ሰዎች መገደላቸውን በሚያመለክቱ መረጃዎች በእጅጉ መደንገጡን ተናግረዋል። ከዓለም የጤና ድርጅት አስቀድሞ ግድያው መፈጸሙን ይፋ ያደረገው ሱዳን ዶክተርስ ኔትወርክ የተባለው የሕክምና ባለሙያዎች ማህበር ነው። ማህበሩ የፈጥኖ ደራሽ ኃይል ተዋጊዎች ማክሰኞ ዕለት ታካሚዎችን፣ አስታማሚዎችንና ሌሎችን ጨምሮ በሳውዲ ሆስፒታል ያገኟቸውን ሰዎች በሙሉ ካለ ርህራሄ ገለዋቸዋል ብሏል። ማህበሩ በጥቃቱ ምን ያክል ሰዎች እንደተገደሉ ባይገልጥም በከተማዋ የሚገኙ የጤና ተቋማት ወደ ሰው ቄራነት ተቀይረዋል ሲል ሁኔታውን ገልጧል። በተጨማሪም ማህበሩ 4 ዶክተሮች፣ ፋርማሲስት እና ነርስ የሆኑ የሕክምና ባለሙያዎች በፈጥኖ ደራሽ ኃይል ተዋጊዎች ታግተው መወሰዳቸውን አስታውቋል። የሕክምና ባለሙያዎችን ለማስለቀቅ $150,000 የሚደርስ ገንዘብ እንደሚያስፈልግ መጠየቁንም አክሏል። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።